አእምሮ ስለተለየህ ካህን እንዳትሆን እጠላሃለሁ። ጥጋብ በአናቱ የፈላበት አይደለም እንዴ? ከሴቱ አልፎ ግብረ ሰዶምን የሚፈጽመው ኃጢአትን የሚሰሩ ሁሉ በሕይወተ ሥጋቸውም በኋላም በነፍሳቸውም ሞት እንደሚመጣ ልብ ይሏል። እነሆ ልጆችህን በስራቸው አላስተማርካቸውምና አብረህ ትብትቡን ተሸክመሃልና ተው አላልክምና ሕጌን አላስተማርክምና ሕዝቤ እውቀት ከማጣቱ የተነሳ ጠፍቷልና እነሆ እንደ ልጆችህ በስራቸው ተበቅዬ አጠፋሃለሁ። ይብላኝላቸው መጠጥ የምትሸጡ ሰዎች ዘር አይወጣልህም፣ አትልፋ። መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ወይ መስሎ ሕዝቤ ከመዛልቦ ልብ፣ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አንድም ወገኖቼ ሕዝቤ ወገኔ አእምሮ እንደሌለው ሰው ሆኗል። እስመ ለከ ያደገከ ለልብከ ወአነ ያደጉከ። አንተም እውቀትን ጠልተሃል ካህኑን፣ እኔም ካህን እንዳትሆን እጠላሃለሁ። አንድም አምላክህ ተለይቶሃል፣ አንድም አእምሮ ስለተለየህ ካህን እንዳትሆን እጠላሃለሁ፣ ጠልቻለሁ። በአሁኑ ሰዓት ያለን ካህናት እኮ ስጋው ደግሞ የሚለወጥልን ካህናት። ይህ ከተጻፈ እሱን ጸሎትህን አልሰማም ካለ ጸሎቱን ካልተቀበለ መስዋዕት ይለወጣል። እግዚአብሔር ይሁን። ንጹሐን አባቶቼን አይነካም የምናገረው። ጸሎትህን ቢያቀርብ ልዑል እግዚአብሔር እንደማይቀበለው ተናግሮታል። ምክንያቱስ ምን ይሆን? እስመ ረሳከ ሕግ አምላኩ አነሂ ረሶሙ ለደቂቅከ። አንተ ሕጌን እንደረሳህ አንድም የአምላክህን ሕግ ረስተሃልና፣ አንተ ሕጌን እንደረሳህ እኔ ደግሞ ልጆችህን እረሳለሁ። አንተ ሕጌን ከረሳህ ልጆችህን እረሳለሁ። አንድም የፈጣሪህን የልዑል እግዚአብሔርን ሕግ ረስተሃልና እኔ አምላክህ እኔ ፈጣሪህ ተለይቻለሁ። አንድም የፈጣሪህን የአምላክህን ሕግ ረስተሃልና ልጆችህን እረሳለሁ። አስተውሉ። አንድም የፈጣሪህን የአምላክህን ሕግ እንደዘነጋህ አንተንም ልጆችህንም እዘነጋለሁ። አንተም ሕጌን እንደዘነጋህ እኔም ደግሞ ሁለመናህን እዘነጋለሁ። ሰው የልዑል እግዚአብሔርን ሕግ ሲረሳ እውቀት፣ ጥበብ፣ አእምሮ፣ ማስተዋል ይለየዋል። እየዛበረ ዕድሜውን ይቆጥራል። እየተጨነቀ ዕድሜውን ይጨርሳል። ካልበሉ ካልጠጡ ካልጠገቡ ልዝፈን አለ እንዴ? ላመንዝር አለ እንዴ? ከጥጋባችን የተነሳ የምንሰራው ጠፍቶብን ጥጋብ በአናቱ የፈላበት አይደለም እንዴ? ከሴቱ አልፎ ግብረ ሰዶምን የሚፈጽመው ጥጋቡ በአናቱ የፈላበት እኮ ነው። የሚርበው እንኳን ሊያደርገው አያስበው። አባቶቻችን እኮ ስመ እግዚአብሔር ሳይጠሩ ማሳው እርሻው አይጀመርም። ስመ እግዚአብሔር ሳይጠራ ጸሎት ሳይደረግበት አውጥቶ ማሳ ላይ መበተን የለም። አባቴ ያሳዩኝ ነው የምናገር። ኃጢአትን የሚሰሩ ሁሉ በሕይወተ ሥጋቸውም በኋላም በነፍሳቸውም ሞት እንደሚመጣ ልብ ይሏል። ተው የሚል የለም። ሲበሉ አብሮ፣ ሲጠጡ አብሮ፣ ሲዘፍኑ አብሮ ካህኑ ተደባልቆ ሕጉን ረስቷልና እግዚአብሔር ተለይቷልና። ካህን እኮ ክቡር ነው። ካህን የሿሚውን ክብር መጠበቅ። አይ ስምንተኛው ሺህ አቤት ቆቡ ያለው መርካቶ፣ ሻሹ ያለው መርካቶ፣ መስቀሉ ያለው መርካቶ፣ ከበሮው መርካቶ፣ በገናው መርካቶ፣ አቤት ጉድ! ካባው ቀቢሱ መርካቶ። እነማ ሆይ የመርካቶ ቆብ፣ እነ አባው ሆይ የመርካቶ ቆብ፣ እነ መምሩ የመርካቶ ሻሽ። እናቴ ልጅ እውነተኞቹ የተዋህዶ ልጆች ልባቸው ነው ሻሹን የጠመጠመው፣ ልባቸው ነው የመነኮሰው ቆቡን ያደረገው። መንኩስና እኮ መላእክትን መሆን ነው። መንኩስና እኮ መላእክትን መሆን ነው። ብፁዕ አባታችን አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ከ40ቱ እንስሳ የሥላሴን ዙፋን የሚያጥን መንኩስና ድንግልና ንጽሕና እኮ ነው። እነሆ ልጆችህን በስራቸው አላስተማርካቸው
አልተዋቸውምና አብረህ ትብትቡን ተሸክመሃልና ተዋላልክምና ሕጌን አላስተማርክምና ሕዝቤ እውቀት ከማጣቱ የተነሳ ጠፍቷልና እነሆ እንደ ልጆችህ በስራቸው ተበቅዬ አጠፋሃል። ወትፈድዮሙ በከመ ምግባሮሙ ስራቸውን ወደ ራሳቸው እመልሰዋለሁ። ሁሉም የዘራውን ያጭዳል። ልጆችህን እንደ ስራቸው መጠን ለእያንዳንዳቸው ፍዳቸውን እከፍላቸዋል። የሚዘፍኑ መንግሥተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ። የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ ችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ታይልኝ እንደሆነ አላውቅም፣ ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ስገለብጥ ያመሻል፣ ተገልብጦ ያድራል። በላው ስም ስናወጣ በላው ብለን የለም እንዴ? በላው ነው እኮ እንግዲህ ሄዳ ምን አለ ብለው። አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተንዶ የለም እንዴ? ተው የሚላለ ይከለክላለ። ይብላኝላቸው መጠጥ የምትሸጡ ሰዎች ዘር አይወጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ እናንተ ልጅ ያልሆነ ስራ አጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ። ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበት ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ወርሳለሁ ብለህ ትጠብቃለህ? ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጽንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ። ካህኑ ልጆች ማለት ልዑል እግዚአብሔር እንዲጠብቅ አደራ የሰጠውን ሕዝብ ማለት ነው። የካህኑ ልጆች ማለት እንዲጠብቅ፣ እንዲያስተምር፣ ከክፉ መንገድ እንዲመልስ የተሰጠው ሕዝብ ልጆቹ ናቸው። ካህኑ ሕጌን ረስቷል። ሕዝቡን ጨርሶ ሕገ እግዚአብሔርን አለማስተማሩን መናገር ልጆቼን ረስቷል፣ ሕጌን ረስቷል፣ አንተንም ልጆችህንም እረሳለሁ። ወዮልን። ዲግሪ ይዘህ ምን ሰራ? ዶክትሬት ነው ወይስ ዶክትሬት? ዶክትሬት ይዘህ ምን አረክለት? ያስተማረህን አይደለም እንዴ ባዶ እግሩን እየጣልከው ወደ ለማ ወደ አማረው ወደ ብልጭልጭ ወደ በዛበት ሀገር የምትፈነጨው? ባዶ እግሩን ያስተማረህን ድሃ ወገንህን ጠልተህ ከበርክ፣ አለፈልህ፣ ሆነልህ፣ ተሳካልህ። የነጭ ባሪያ የመንፈስ ቅዱስን ጸጋ ቀምሶ ያወቀ ወደ ኋላ ተመልሶ የሳተ በንስሐ ማደስ አይቻልም። አልተማሩም እንዳንል ያውቃሉ። የሚሰሩት ስራ ዘር አያስገኝም። እግዚአብሔርን ያሳዝን ነው። ስለዚህ እናት እግዚአብሔር እግዚአብሔር መስተበቅል ገሃደ የበቀል አምላክ እግዚአብሔር ተገለጠ። ለትዕቢተኞች፣ ለኃጢአተኞች፣ ለግፈኞች፣ ለበደለኞች እንደየስራቸው ፍዳቸውን ክፈል። እንግዲህ በጎቹን እንዲጠብቅ በእውቀት በጥበብና በችሎታው ተመርጠው እና በመሐላ በሕዝቡ ላይ በደል አንፈጽምም በተመደብንበት በትክክል እንሰራለን ብለው ቃለ መሐላ ፈጽመው የተሾሙ ኖሎተ እስራኤል የእስራኤል እረኞች በእስራኤልኛን መናገር ነው። ነገስታቱን፣ መሳፍንቱን፣ መኳንንቱን፣ አለቆቹን፣ ሕዝቡን፣ ሰራዊቱን፣ ካህናቱን የሚጠቀልል ነው። ስለዚህ በተዋረድ ያሉትንም ይጨምራል። በእውቀት በጥበብ በችሎታ ተመርጠው ወይ ዲግሪ ወይ ምንትስ ተብሎ በመጀመሪያ ራሳቸውን በሕገ እግዚአብሔር ጠብቀው ሕዝቡን ወይም መንጋውን እንዲጠብቁለት መንፈሱና ጸጋውን ሰጥቶ ለዚህ ክብር ለዲግሪው የሚሆን ለዲፕሎም በቅተው በእውቀት አክብሯቸው የሚጠብቃቸውን ሕዝብ ለማስተዳደር የተሾሙት የተሰጣቸው ጸጋ። እነዚህ ሰዎች በዚያ ቦታ ሲመረጡ የሚያበራየውን በሬ አፉን አትሰር ይላል። ደሞዝ አላቸው። ከዚህ የተላለፉት ሁሉ ፍርድ ይጠብቃቸው። ይሄ ወንጌል በሁሉም እጅ ያለ ነው። እንዲያለ ግፍና ጭካኔ የሚሰራ ይብላኝለት ፈራጅ ቃል ነው፣ ሰይፍ ነው። አንተ ያዝከው መዶሻ ያደቃል፣ አንተ ያዝከው ድጅሎ ይፈነቅላል፣ አንተ ያዝከው ዶማ ይነቅላል፣ አንተ ያዝከው ማጭድ ያጭዳል። የእግዚአብሔር ሰይፍ ምን ይሰራ ይሆን? አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር።
ሰው አያልቅስብ እንዳታለቅስ፣ ሰው አያልቅስብ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በስጋህም የወዲያኛው ዓለም። ሰው አይነ ልቦናው ከታወረ ሰው ነው እንደው በመድኃኒዓለም አንድ ሰው ምርጫውን የሚነግረኝ አሁን እንደው ጌታ መጥቶ እንደው አንዱ በመድኃኒዓለም አንድ ሰው ትመልስልኛለህ? አንተ አይነ ልቦናህን ላጥፋ ወይስ አይንህን ላጥፋ ቢልህ የትኛው ቢጠፋ ይሻላል? እስቲ የኔ ጌታ አይን ቢጠፋ ይሻላል። እነሆ ጉቦ አይነ ልቦና ያሳውራል፣ አእምሮ ያጠፋል፣ ዘር ያጠፋል፣ ስር ይነቅላል። ያልገባህ እንዳትገባ በምንም አይነት ታምር የሰው ላብ እንዳያልፍ ደሞዝ ይብቃ። ስራ ላይ ያለካል በምትሰራው በተመደብክበት ስራ ምክንያት ፈለገ ገንዘብ ቢያመጣ እንዳያጓ አስራውቱን አውጣላ ባርክልኝ በለው ፈጣሪ። መድኃኒዓለም እንባችንን አብሶ ቀና ያድርገን። ቸር ያገናኘን የእናቴ ልጅ ስሙ ለዘላለም የተመሰገነ